ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት የምትፈልጉ ብቻ ደግሞ ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ሃናን እናያታለን። ቸኮሌት መስራት ላይ በጣም ጎበዝ ነበረች። በዚህ አጋጣሚ የተለያዩ ውድድሮችን አሸንፋለች። ችግሯ ግን ከሰው ጋር አይን ላይ መገጣጠም በጣም ትፈራ ነበረ። በዚህ የተነሳ ራሷን ከሰዎች አርቃ ለዘመን አኖራለች። ታዲያ አሁን ላይ ግን እንደምንም ተበረታታ አንድ ውድድር ትወዳደራለች። ያንን ውድድር ብታሸንፍም በቦታው ያሉ ሰዎች ፍጥጥ ብለው በሚያዩት ጊዜ ካላት ፍራቻ የተነሳ እየሮጠች ትወጣለች። በወጣችበት ሰዓት እዛ ውድድር ላይ ሊወዳደር የመጣ የተሸነፈ አንድ ሼፍ ተመልክቷት ነበረ። በዚህም እሳቸው ይቀርቧትና ሲነግሯት የነበረው እሳቸው ድርጅት ውስጥ መስራት እንደምትችልና ሬስቶራንት እንዳላቸው ነበረ። ከዛ ጊዜ ጀምሮ እዛ ሬስቶራንት ውስጥ መስራት ጀምራለች። ነገር ግን እንደ ማንኛውም ሼፍ እዛ ሬስቶራንት ውስጥ ሄዳ ሳይሆን የምትሰራው ከቤት ነበረ። ታዲያ ቆንጆ የምትላቸውን ፍሌቨሮች እያመረተች ለሰውየው ሁሌ በሰዓት ታመጣላቸው ነበረ። በዚህ አጋጣሚ ይበልጥ ይግባባሉ። ታዲያ በህይወቷ ውስጥ ያሉት አንድ ሰውዬ እሳቸው ብቻ ነበሩ። ከሳቸው ጋር አይን ላይን ትገጣጠማለች። በዚህ አጋጣሚ በማንኛውም ነገር ይመክሯት ነበረ። እኚህ ሼፍ ሃና ሂሮ የተባለውን የባር ባለቤት እንደምትወደው ያውቁ ነበረ። ታዲያ ሁሌ ቀርባ እንድታናግረው ቢገፋፏትም እሷ ግን በጣም ትፈራለች። በድብቅ ፊቷ ላይ ማስክ በማድረግ የዱላ ቅብብሎሽ እንዲሁም የዱላ ሰይፍ ጨዋታ ላይ አብራው ትጫወት ነበረ። ስሟንና ማንነቷን ሲጠይቃት ግን እየሮጠች ከቦታው ትሄድ ነበረ። ታዲያ ሰውየውም ለሃና ለቫላንታይን ዴይ ከሰው ጋር እንድትተዋወቅ ፕሮግራም አዘጋጅተውላት ነበረ። በዚህ የተነሳ እሺ ብላ ትሄዳለች። በቦታው ስትገኝ ግን ልጁ ሂሮ ነው። ሄዳ እሱን ተጋፍጣ ፍቅሯን መናገር ለእሷ በጣም ዳገት ነበረ። በዚህ የተነሳ ያደረጉት ነገር ልክ እንዳልሆነ ደውላ ነግራቸዋለች። እሳቸው ግን ማድረግ ያለባት ነገር ህይወትን መጋፈጥ እንደሆነ፣ ታዲያ ነገ የሚመጣው ስለማይታወቅ ዛሬ ላይ ቆራጥ እንድትሆን መክረዋት ነበረ። እሷ ግን ድፍረቱ ልታገኝ አልቻለችም። ከቦታው አስተናጋጅ በመምሰል እየሮጠች ጥላው ትወጣለች። ሂሮም ረጅም ሰዓት የተቀጠረችለትን ሴት ለማግኘት ቢፈልግም ሊያገኛት አልቻለም ነበረ። በዚህ የተነሳ ያንን አዛውንት ለማግኘት እየሮጠች ትሄዳለች። በቦታው ስትደርስ ግን ሞተው ነበረ። በጣም ትደነግጣለች። በጣምም ፈርታ ነበረ። በህይወቷ ያሏት የሚመክሯት እሳቸው ብቻ ነበሩ። አሁን ትልቅ የብቸኝነት ስሜት ውስጥ ገባለች። ከባድ ሀዘን ውስጥ በነበረችበት ጊዜ አንድ ኢሜይል ነበር የተላከላት። እሱንም መልእክት ከፍታ ስታነብ አዛውንቱ የሚሰሩበት ሬስቶራንት ለሌላ ዳይሬክተር እንደተሰጠና ያ ዳይሬክተር ደግሞ አሁን እያስተዳደረው እንደሆነ ልጁ ሱኬ ይባል ነበረ። ታዲያ ግን ማይሶሶፊያ የተባለው በሽታ አለበት። ይህም ከሰዎች ጋር ሲቀራረብ የእጅ ንክኪ ሲኖረው በጣም ይደነግጥ ነበረ። ስብሰባ ላይ እንደ ድንገት እስክሪብቶ ስለጣለ አንዲት ተላላኪው ለማንሳት ስለሞከረች እጃቸው ሲነካካ እየሮጠ ወጥቶ እጁን በተደጋጋሚ ይታጠብ ነበረ። ሁልጊዜ ለዚህ በሽታው እርዳታ ሲፈልግ የሚሄደው ዶክተር አይረን ጋር ነበረ። ታዲያ አይረን ጓደኛው ከመሆኑ ባሻገር ዶክተሩም ነበረች። ይሄ በሽታው በአይምሮ የተፈጠረ ነው ብላ ስለምታምን እሱንና ሌሎች ታካሚዎቿን በመሰብሰብ እርዳታ እያደረገችላቸው ነበረ። ሁሉም አንድ ባንድ ስላሉበት ሁኔታ ይሄ ሕክምና ስለረዳቸው ነገር እየተናገሩ ነበረ። የሱኬ ተራ በደረሰበት ጊዜ ግን ሲናገር የነበረው የዚህ በሽታ መንስኤ ተገኝቶ ያ ካልታከመ ይሄ በሽታ ዝም ብሎ በማውራት ዶክተሮችን በማማከር እማይድን እንደሆነ ይናገራል። ከሱ ጨምሮ ሌሎች ታካሚዎችን እንዳለ የሞራል ጉዳት እንዲደርስባቸው ነበር ይሄ ንግግር ያደረገው። ለመጀመሪያ ቀን ወደ ሬስቶራንቱ ለማስተዳደር በሄደበት ጊዜ ራሱን በደንብ አስተዋውቆ ነገር ግን ማንነቷ የማትታወቅ ወንድ ይሁን ሴት የማይታወቅ አንድ ቸኮሌት የሚሰራ ሰው እንዳለ፣ ያ ሰው ግን ከዚህ በኋላ ራሱን አሳይቶ እዚሁ መጥቶ ካልሰራ ኮንትራቱን እንደሚያቋርጥ ነበረ ሱኬ ሲናገር የነበረው። ታዲያ ሃናም ይሄ ዜና እንደደረሳት ቶሎ ብላ ሄደች ወደ ሬስቶራንቱ ነበረ። አይን ላይን እንዳትገጣጠም አይኗ ላይ መነጽር ካደረገች በኋላ እሱን ገብታ ለማናገር ቆርጣ ነበረ። ውስጥ ከገባች በኋላ ግን ቃላቶቹን እንዴት ደርድራ እንዴት ከውስጧ ታውጣው ግራ ትጋባለች። ታዲያ እሱም አዲስ ተቀጣሪ መስላው ነበረ። ከአንዴም ሁለቴ ለማውራት ብትሞክርም ከውስጧ የሚወጣውን ነገር ግን ለመረዳት ሱኬ ከብዶት ነበረ። ታዲያ እሷም ሆዷ እየተረበሸ እንደሆነ ትናገራለች። ይህም የሆነበት ምክንያት ከአንዴም 10 የተለያዩ ቸኮሌቶች እንደበላች ሁሌ በምታዝንበት ሰዓት ቸኮሌት እንደሚያጽናናት ነበረ ለሱኬ ነገራቸው። ይህንን ከሰማ በኋላ አዲስ ተቀጣሪ እንደሆነች በማሰብም እዚህ ድርጅት በአስተናጋጅነት መቀጠር እንደምትችል ነበር የነገራት። ታዲያ እሷ የመጣችበት ዓላማ ያ አልነበረም። ግራ ትጋባለች። ሳታስበው የሱ ዘመድ እንዲሁም ተላላኪ ቦታውን እያስጎበኛት ነበረ። በዚህ የተነሳ ከሰዎች ጋር መገጣጠም ማውራት ስለሆነ
ከመደንገጧ የተነሳ እየሮጠች ሱኬ ጋር ተመልሳ ይህን ስራ መስራት እንደማትችል ነበር ስትናገር የነበረው። ታዲያ ደንብራ ወደ ውስጥ ስለገባች እሱ ደግሞ የያዘው መጠጥ ወደ ኋላ እንዲደፋ እሱም እንዲወድቅ አድርጎት ነበር። በዚህ አጋጣሚ ግን እጁን ይዘዋለች። ከዚህ ቀደም ሰዎች ሲነኩት የሚፈራው ሱኬ አሁን ምንም አልሆነም ነበር። እሷም ደግሞ ከሰዎች ጋር አይን ላይን ባትገጣጠም ከሱኬ ጋር ስትገጣጠም ግን ምንም ውስጧ ፍርሃት አልተፈጠረም ነበር። ታዲያ እሷም እንዳጋጣሚ ሆኖ ይሄ ፍርሃቷን የምታክምላት አይሪን የተባለችው የሱኬ ዶክተር ነበረች። ታዲያ እሷም ታበረታታታለች። ሄዳ ስራውን መስራት እንዳለባት ስለነገረቻት በቀጣይ ቀን በአስተናጋጅነት ትሰራ ጀመረ። ነገር ግን ደንባራ ነበረች። ሰዎች ሲጠይቋት አትመልስም። ከሰዎች ጋር መጋጨት፣ እቃ መስበር፣ እቃ መጣል ልምዷ ነበረ። በዚህ የተነሳ ብዙ እዛ ያሉ ተቀጣሪዎች ስለሷ ቅሬታ እያቀረቡ ነው። ይህንን ነገር ሱኬም ተመልክቶ ነበረ። የሆነ የደበቀችው ነገር እንዳለ ያስታውቃል። ከዛ በተጨማሪም በድብቅ ቸኮሌት ለሚያመርትላቸው ሰውዬ መልእክት ይልካል። ታዲያ እዛው ያለች አስተናጋጇ እንደሆነች ሱኬ አላወቀም ነበረ። እሱ ብቻ አልበቃ ብሎት ግራ የሚያጋባ ነገር ሱኬ ያጋጠመው የድርጅቱ ማናጀር ራሱን እንዳገለለና ከዚህ በኋላ ተቀጥሮ እንደማይሰራ ሲናገር ነበረ። የብርቱካን ማርማራታ የሚያቀርብላቸው ማናጀር እሱ ስለሆነ ሱኬ ምን ማድረግ እንዳለበት ግራ ገብቶታል። ይህንን ችግር ለመፍታት በወጣበትም ጊዜ ሃና ከአንድ ደንበኛ ጋር እያወራች ነበረ። ስታወራ የነበረው እዛ ድርጅቱ ስለሚቀርበው አንድ ጣፋጭ ነበረ። የምታወራው አወራሯ በጣም ስለዛ ጣፋጭ እንደምታውቅ ያስታውቅ ነበረ። ችግሩን ለመፍታት ያሰበው ሱኬ ደግሞ እሷን ይዞ በቦታው ለመሄድ ነበር ያሰበው። ታዲያ ትላንትና ስለወደቀ እጁ ስለተሰበረ መኪና መንዳት ስለማይችል ጓደኛውን መኪና እንዲነዳ ነበረ ይዞት የመጣው። እንዳጋጣሚ ሆኖ የሱ የልብ ጓደኛ ደግሞ ሂሮ ነበረ። ከኋላ መኪና ውስጥ የተቀመጠችው ሃና ነገሩን ማመን አቅቷታል። እንደዛ የምትወደው ልጅ አሁን ቅርቧ ነበረ። ታዲያ እሱም ሊያወራት በዞረ ቁጥር አይን ላይን እንዳይገጣጠሙ ወደ ውጪ ትመለከት ነበረ። ሂሮን የወደደችበትን ምክንያት ስንመለከት እናቷ ከሞተች በኋላ ተስፋ ቆርጣ ነበረ። በዚህ የተነሳ ህይወቷ ድግምግም ሆኖ ሲሰለቻት አንድ ቀን ላይ መኪና ሊገጫት ነበረ። ከመሸሽ ይልቅ ግን ፍጥጥ ብላ መኪናው እስኪገጫት እየጠበቀች ነበረ። ያኔ ሂሮ ነበር ያዳናት። ከገፈተራት በኋላ ስሙን ራሱ ያወቀችው የያዘው ሻንጣ ላይ ስሙ ስለተጻፈ ነበረ። ከዛ ጊዜ ጀምሮ የሚገባበትን ባር እየተከታተለች ስለሱ ማሰብ ሆኖ ነበረ ውሎዋ። መኪና ውስጥም ተቀምጣ ስታስብ የነበረው ስለ እናቷ ነበረ። እናቷም የነገረቻት አንድ ቀን ላይ አይኗን ለማየት የማይፈራ ወንድ እንደሚኖር፣ እሱ ልጅ ግን ምናልባት ፍቅሯ ሊሆን እንደሚችል ካልሆነ ደግሞ ህይወቷን የሚበጠብጠው ሰው ሊሆን እንደሚችል ነበር የነገረቻት። በዚህ የተነሳ ከአቶ ሱካ ጋር አይን ላይ ብትገጣጠምም ምንም አይነት የሚያስፈራ ስሜት ስላልተሰማት እሱን ደግሞ ስለማትወደው ምናልባት ህይወቷን ሊያበላሽ ይችላል ብላ ከሱ መራቅን ነበር የወሰነችው። የማናጀሩ ሚስት ጋርም በቦታው በደረሱበት ጊዜ ሚስትየው ስትናገር የነበረው ባሏ እቃ ለማድረስ በቦታው እንደሌለና ቆይቶ እንደሚመጣ ነበረ። ስፍራው በጣም ያምራል። ውጪ የተቀመጠው ሂሮ ነበረ። በዚህ ምሽቱን እያደነቀ በነበረበት ሰዓት እሷ ሄዳ አጠገቡ ትቀመጣለች። ታዲያ ግን ያኔ የሬስቶራንቱ ባለቤት ሁለቱ እንዲገናኙ የቫለንታይን ቀን ላይ ጊዜ እንዳመቻቹላቸው እሷ ሴቷ እንደሆነች ለመናገር አልደፈረችም ነበረ። ታዲያ ግን ከሱ መራቅን አልፈለገችም። ለራሷ እድል መስጠት ስለፈለገች ስሜቷን ለመናገር ወሬዋን በጀመረችበት ሰዓት ስልክ ይደወልለታል። የደወለችው ዶክተር አይረን ነበረች። አይረን አልኮል ትጠጣለች፣ ነገር ግን ቶሎ ነበር የምትሰክረው። ታዲያ ባር ውስጥ እያስቸገረች እንደሆነና እሱ ካልመጣ አልወጣም እያለች ስለሆነ እሱን ስለፈለገች ሂሮ በቦታው እንዲመጣ ነበር የተጠየቀው። በዚህም የተነሳ እነሱን ይቅርታ ጠይቆ ሱካንና ሃናን ብቻቸውን ትቷቸው ነበር ሄደው። ሰውየው እስኪመጣ ድረስ ክፍል ውስጥ ጥግና ጥግ ቁጭ ብለው ነበር። በዚህ የተነሳ እሷ እንቅልፍ ይወስዳታል። ታዲያ ግን እሱ እጁን ስትነካው የነበረውን የተሰማውን ስሜት ድጋሚ እንዲሰማው ለማድረግና እሷ ስትነካው እውነት አያመኝም የሚለውን ለማረጋገጥ ወደ አጠገቧ ቀስ እያለ ይሄዳል። ሊነካት ሲል ግን ወዲያው ነበር የነቃችው። በዚህም የተነሳ ደንግጦ ነገሮችን ለማስቀየስ እየሞከረ ነበረ። ከቆይታ በኋላ ማናጀሩ ይመጣል። ታዲያ ማናጀሩም በተደጋጋሚ እሱን ይቅርታ እየጠየቀው ነበረ። ከድርጅቱ ጋር አልሰራም ያለበት ምክንያት ሌላ አንዲት ሼፍ እንደነበረች፣ ታዲያ እሷን ሴትዮ ሱካ አዲስ ዳይሬክተር ሆኖ ሲመጣ ያባረራት እንደመሰለው፣ ሴትዮዋ ግን በሽታ ስላለባት ራሷ በፍቃዷ እንደወጣች አሁን እንዳረጋገጠ፣ ሱካ ደግነቱን ለማሳየት ደግሞ ከዛ ባሻገር ሴትዮዋ እንድትታከም የስኳር በሽታ እንዲቀንስ ለደም ግፊቷ የሚሆን ደግሞ ጥሩ ዶክተር እንዳገናኛት እንዳወቀ፣ በዚህ የተነሳ ከዚህ በኋላ ከነሱ ጋር የብርቱካን ማርማራታውን እያመረተ እንደሚሰራ ይናገራል። ይሄ ነገር መስተካከሉ ሁለቱም ላይ ደስታ ፈጥሮባቸው ነበረ። በዚህም ሳውና እንዲጠቀሙ ነበር የጋበዛቸው።
በብርቱካን የታጀበ ሳውና ውስጥ በግድግዳ ብቻ ተከልለው አንድ ቦታ እሷ አንድ ቦታ እሱ ሆኖ ሳውና እየወሰዱ ነበረ። ቦታው በጣም ያምራል፣ ሞቃታማም ነበረ። በዚህ አጋጣሚ ሃና የጠየቀችው ሰዎች ሁሉ እሱ ሴትዮዋን አባሯል ተብሎ እያወሩ እንደነበረ፣ ታዲያ ለምን አላባረርኩም ብሎ እንዳልተናገረ ጠይቋለች። እሱም ሴትዮዋ በሽታዋ እንዲታወቅባት ስላልፈለገች ሚስጥር ለማድረግ እንዳሰበ ይናገራል። በመቀጠልም እሱ ደግሞ የጠየቃት ሁልጊዜ ለምን የሰዎችን አይን እንደምትፈራ ነበረ። ያኔ ተናገረችው ሁሉም ሰዎች ሊደብቁት የሚፈልጉት ሚስጥር ስላለ መናገር እንደሌለባት ነበረ። ይህንን ሲሰማ እየተረዳው እነሱ ድርጅት ውስጥ ቸኮሌቱን የምታቀርበው ሴት ወይም ሰውዬ ማንነታቸውን ያልገለጹት ሊደብቁት የሚፈልጉት ማንነት ሊኖራቸው ስለሚችል ለዛ እንደሆነ ነበር ያሰበው። ታዲያ ከሳውናው ልክ እንደወጣ ቸኮሌቱን ለሚያመርተው ሰው እዛ ድርጅት ውስጥ መስራት እንደሚችል ነገር ግን ሁሌ በሰዓቱ ቸኮሌቱን አምርቶ እንዲያቀርብ መልእክት ይልካል። የላከው ግን ለሃና ቢሆንም ይህንን መልእክት ስታይ በጣም ነበር ደስ ያላት። ታዲያ ቸኮሌቶቹን መስራት ስላለባት ቶሎ ብለው ወደ ሀገር መመለስ እንዳለባቸው ነበር የተናገረችው። የፈጠነችበትን የቸኮለችበትን ምክንያት አላወቀም፣ ነገር ግን በሱ ምክንያት ነበረ። በዚህም የተነሳ ጉዟቸውን ይጀምራሉ። ወደ ሀገሪቷም ከደረሱ በኋላ ሊለያዩ ሲሉ አሁን ስራቸውን በተሳካ ሁኔታ ስለጨረሱ ሊያመሰግናት ፈልጎ ነበረ። ከዚህ በኋላም አብረው ለመስራት ይሆን ዘንድ እጇን እንዲጨባበጡ ትዘረጋለታለች። እጅ የመጨበት ትልቅ ፍርሃት አለበት፣ ነገር ግን ሲጨብጣት ምንም አልተሰማውም ነበር። ባይሆን የተሰማው ደስታ ነው። በካንሰር የሞተው ወንድሙ ለመጨረሻ ጊዜ ሲጨብጠው የተሰማውን ደስታ ነበር የተሰማው። ከመናገሩ በፊት ግን እሷ ቶሎ ብላ ከቦታው ሄዳ ነበረ። ታዲያ በቀጣይ ቀንም በጣም ተወዳጁን ሬንቦ ቸኮሌት መስራት ችላለች። በዚህም ጥሩ ሽያጭ ማግኘት ችሎ ነበረ። ነገር ግን ድርጅት ውስጥ ሌላ ችግር ይፈጠራል። በወሳቢ የተሰራ አንድ ቸኮሌት ነበረ። ታዲያ ይሄ ቸኮሌት አቅርቦቱ በጣም ቀንሷል፣ የሚገዛውም ማንም ሰው አልነበረም። በዚህ የተነሳ ስለሱ እንደተጨነቁ በተረዳችበት ጊዜ ያስታወሰችው እሷን የሚወዷት የሬስቶራንቱ ባለቤት ሲነግሯት የነበረው ወሳቢ የተባለው የሚያቃጥለው ንጥረ ነገር በደንብ ተደርጎ ከቸኮሌቱ ጋር ከተዋሃደ ሙሉ ለሙሉ አሰራሩ ልክ ከሆነ ቆንጆ እንደሚሆን ነግረዋት ነበረ። በዚህ የተነሳ ያንን ወሳቢ እሷ ብትሰራው ቆንጆ አድርጋ እንደምታመርተው ታውቅ ነበረ። ሙሉ ቡድኑም ተሰባስቦ እንዴት ተደርጎ ወሳቢው መስተካከል እንዳለበት ስለ ቸኮሌቱ እያወሩ ነበረ። እሷ መናገር የምትችለው ማሳየት የምትችለው በጣም ብዙ አቅም ነበራት። በዚህ መሀል ግን ለማውራት ስለከበዳት ብቻ ዝም ትላለች። በመቀጠልም ወዲያው ከሄደች በኋላ ለዶክተሯ አይረን ነበር የነገረቻት። አይረንም ምን ማድረግ እንዳለባትና እንደሌለባት እየመከረቻት ነበረ። ነገሮችን ቀስ በቀስ ለማድረግ ያሰበችው ሃናም እንዴት አድርጋ ሱካን ለመርዳት እንደምትችል እያሰበች በነበረበት ጊዜ መልእክት ነበር የላከላት። የወሳቢውን ቸኮሌት እንዴት ላስተካክል ብሎ ከሷ ሀሳብ ፈልገው ነበረ። በዚህም የተነሳ እንዴት መርዳት እንዳለባት ራሷ በተግባር ትለማመድ ጀመረ። የወሳቢውን ቸኮሌትም ቆንጆ አድርጋ ትሰራዋለች። በቀጣይ ቀንም ያንን ቆንጆ ቸኮሌትና ከዛ ባሻገር ደግሞ እንዴት ያንን ቸኮሌት ብዙ ለማምረት መስራት እንደሚችሉ የሚያሳይ እያንዳንዱን ነገር የጻፈችበትን እቃ ወደ ሆቴሉ ታደርሳለች። ሱኬም ካገኘው በኋላ እንዲቀምሱት ለሁሉም ሰራተኞች ያንን ቸኮሌት ሰጥቷቸው ነበረ። በጣም ይጣፍጣል። አልሸነፍ የምትለው የድርጅቱ ዋና ሼፍ ራሱ ቸኮሌቱን በጣም ወደው ነበረ። እሷ እንደሆነች ባያውቁም ቸኮሌቱን ስለሰራችው ሴትዮ ጥሩ ነገር ሲያወሩ የሰማቸው ሃና ደስ ብሏት ነበረ። በዚህ ስኬትም አመሻሽ ላይ ሁሉም ለመጠጣት ነበረ ሲወጡ የነበረው። እምቢ ብትልም በጓደኞቿ ግፊት አማካኝነት ወደዛ ትሄዳለች። ታዲያ የሄዱትም የሂሮ ባር ነበረ። እዛ ቁጭ ብለው እየጠጡ በነበረበት ጊዜ አንድ ባንድ እየተነሱ ዘፈን እየዘፈኑ ነው። የሷ ተራ ሲደርስ ምን ላድርግ ብላ ግራ ተጋብታለች። መድረክ ላይ ወጣ ስትደናበር የተመለከተው ሂሮም ፒያኖን ይጫወትላት ጀመረ። ያኔ በተረጋጋ በቆንጆ ድምጿ ዘፈኑን ትዘፍናለች። ሁሉም አድንቀዋት ነበረ። ታዲያ በመጨረሻ በአሁን ሰዓት ግን ሁሉም ስለወደዷት እሷ በድብቅ ቸኮሌቱን የምትሰራው ልጅ እንደሆነች የመናገሪያ ሰዓት እንደደረሰ በማሰብም ልትናገር ቀና ስትል ሁሉም ማፍጥጠው እየተመለከቷት ነበረ። የልብ ምቷ ይጨምራል። እጇን ያልባት ጀመረ። መንቀጥቀጥ ሲጀምራትም በዚህ ሰዓትም ሊያድናት የመጣው ሱካ ነበረ። ታዲያ እሱም ቶሎ ብሎ ወደ መድረኩ ከወጣ በኋላ መናገር የሚፈልገው ነገር እንዳለ ያሳውቃል። በዚህም ቀስ ብላ ሹልክ ብላ ትወጣለች። የተናገረውም ለእያንዳንዱ ሰው እሱ ወጪውን እንደሚከፍልና ሁሉም የፈለጉትን እንዲጠጡ ነበረ። ታዲያ እሷ ተደናብራ በወጣችበትም ጊዜ እየሮጠ ይከተላታል። በዛ ዝናባማ ቀን እሷ ስቅስቅ ብላ እያለቀሰች ነበረ። ጠንካራ መሆን እንዳቃታት ራሷን መግለጽ እንደሚከብዳት ታዲያ በራሷ በጣም እንደምታፈር እየተናገረች ነው። ጥላውንም ይዞ እየተከተላት ነበረ። እሱም ሲነግራት የነበረው ሰዎችን የማየት አቅም እንደሌላት በቅርቡ እንዳወቀባት፣ ታዲያ ግን ይሄ ነገር ከባድ እንዳልሆነ እሱም ደግሞ በምላሹ ሰዎችን መጨበጥ ላይ በጣም እንደሚፈራ ይሄ ነገራቸው እንደሚያመሳስላቸውና አንድ ላይ ጠንካራ መሆን እንዳለባቸው እየነገራት ነበረ።
ሁለቱም የችግራቸው አይምሯቸው ውስጥ ያለ ነገር ነበር። ታዲያ አንድ ሬስቶራንት ሄደው ከተጠለሉም በኋላ ቁጭ ብለው ያወሩ ጀመረ። እሷም ስትናገር የነበረው እናቷ ከሞተች በኋላ ትልቅ የብቸኝነት ስሜት ውስጥ እንደገባች። ታዲያ አይኗን የምትመለከታት እናቷ ስለነበረች እናቷ ከሞተች በኋላ ግን ሰዎችን የማየት አቅሟን እንዳጣች ትናገራለች። እሱ ደግሞ ሲናገር የነበረው ወንድሙን ለመጨረሻ ጊዜ ከጨበጠው በኋላ የካንሰር በሽታው በጣም ተባብሶ ወንድሙ እንደሞተበት። ታዲያ ሰዎችን መጨበጥ የሚፈራው ከሌሎች ሰዎች በሽታ ይጋባብኛል ብሎ ሳይሆን እሱ በሽታ እንዳለበት ወንድሙን እንደገደለ ስለሚያምን ሌሎችን በሽታ ለማስያዝ ስለሚፈራ እንደሆነ ይናገራል። እሷም በመቀጠል ትጠጋዋለች። እጇን ከዘረጋች በኋላ ከዚህ በኋላ እርስ በርስ መተካከም ስላለባቸው እሷ እየጨበጠች እየዳሰሰች ፍርሃቱን እንደምታስወግድ፣ እሱ ደግሞ አይኗን እየተመለከተ ፍርሃቷን እንደሚያስወግድ ይነግራታል። በዚህ አጋጣሚ ግን ጥብቅ አድርጎ ነበር ያቀፋት። ልቅ ሲያቅፋት እናቷ እያቀፈቻት እንደሆነ ነበረ ሲሰማት የነበረው። እሱም በምላሹ ወንድሙን ያገኘ ያህል ነበር የተሰማው። አባቱም አሁን እሱ ሬስቶራንቱን ከተቆጣጠረው በኋላ የወሳቢ ቸኮሌት በጣም ታዋቂ እንደሆነ ተረድቶ ነበር። ታዲያ በልጁ እንደኮራ ቢናገርም ነገር ግን እዛ ቤት ያሉ ቸኮሌቶችን አንድ ባንድ በማስወገድ ያንን ሬስቶራንት ለማዘጋት ትልቅ ፍላጎት ነበረው። ታዲያ የሱ ተላላኪ እንዲሁም ዘመዱ ደግሞ ከአባትየው ጋር በዚህ ርዕስ እያወራ ነበር። በዚህም የተነሳ ራሷን ይበልጥ ለማበረታታት ከሰዎች ጋር ማውራት እንዳለባት በማሰብም ለሂሮ ነበር መልእክት የላከችለት። እንደ ትላንትና እየሮጠች ከቦታው ስለወጣች ይቅርታ ትጠይቀዋለች። በዚህ አጋጣሚ እሱም ይደውልላታል። ታዲያ አብረው እንዲገናኙ ቀጠሮ ይዘው ነበር። ይህንን ስታደርግ በጣም ደስ ብሏታል። ስልኩን ከዘጋችሁ በኋላ ልቧ በተደጋጋሚ እየመታ ነበር። ከቆይታዎች በኋላ ደግሞ ይደውልላት ሱካ ነበር። አብረው ምሳ እንዲበሉና ከዛ ባሻገርም የመታየት ልምምዳቸውን እንዲጀምሩ ነበር የጠየቃት። እሺ ብላ ትሄዳለች። ወደ ቦታው ስትሄድ መነጽር አድርጋ ነበር። እሱ ግን ሲነግራት የነበረው ይሄንን ነገር ለመፍታት ከሱ መጀመር እንዳለባትና መነጽሯን አውልቃ ትኩር ብላ እንድትመለከተው ነበር ሲጠይቃት የነበረው። ታዲያ መነጽሯን አውልቃ እሱን መመልከት በጣም ፈርታ ነበር። በዚህም እንደ ሀሳብ ያነሳው ምናልባት እንደምትወደው ሰው አይነት አድርጋ እንድታስበውና ያኔ ለማየት እንደሚቀላት ነበር የነገራት። መነጽሯን አውልቃ ትመለከተዋለች። ስታይ የነበረው ሂሮን ነበር። ታዲያ ፍዝዝ ብላ ስትመለከተው ግን በአይኗ ውበት በንጹህነቷ የተማረከው ሱካ ራሱን መቆጣጠር ከብዶት ነበር። ሰውነቱን ያልበው ጀመረ። ቶሎ ብሎ ሄዶ መጸዳጃ ቤት ሰውነቱን ታጥቦ ሸሚዙን ቀይሮ ይመጣል። በመቀጠልም ድጋሚ እንድታየው ነበር ጥያቄ ያቀረበችው። አሁንም ስታየው ሰውነቱን ያልበዋል። ታዲያ ሄዶ ታጥቦ ድጋሚ መጥቶ ነበር። ከዛም ሊወጡ ሲሉ ግን አባቱና የስራ ባልደረቦቹ ወደ ውስጥ ይገባሉ። ታዲያ የአባትየው ስራ ባልደረባ እጁን ሰንዝሮ ሊጨብጠው ተዘጋጅቶ ነበር። ያኔ በጣም የደነገጠው ሱጋ አጎንብሶ ሰላምታ እየሰጠ ነበር። እሷም ቀደም ብላ ሰውየው ጋር ከሄደች በኋላ ተጨብጠዋለች። ሱጋም ተላላኪው እንደሆነች ነበር የተናገረው። በዚህም ከአባቱ ጓደኞች ጋር ካወሩ በኋላ በሚወጡበት ጊዜ መኪና ውስጥ ሆኖ ሲነግራት የነበረው እሷ በዚህ አስተያየቷ፣ አመለካከቷ ማንኛውንም ወንድ በፍቅር መጣል እንደምትችል፣ በዚህም ፍቅሯን መናገር ካለባት ለምትወደው ልጅ እንድትናገር ነበር ሲያበረታታት የነበረው። በዚህ ተበረታታ። በቀጣይ ቀንም ሂሮ ልታገኘው ቀነ ቀጠሮ ስለያዘች ልብሷን መርጣ ጨርሳ ነበር። ያኔ ስልክ የደወለላት ሱካ ነው። ለስራ ወደ አንድ ቦታ መሄድ እንዳለባቸው ነበር የነገራት። እሷም እንደማይመቻት ትናገራለች። ታዲያ ከሂሮ ጋር ወደ ተቀጣጠረችበት ሆቴል ልትደርስ ስትል በር ላይ የጠበቃት ሱካ ነበር። እሱም ስራ መስራት እንዳለባቸውና መኪና ውስጥ እንድትገባ ይነግራታል። ቀጠሮ እንዳላት እየተናገረች ነው። ታዲያ ግን እሱ እዚህ ጋር መኪናውን ስላቆመ ሌሎች ከኋላ የሚያልፉ መኪናዎች እየተጉላሉ ስለሆነ ትራፊክ እያጨናነቀች እንደሆነ ይነግራታል። እንደነ ነገር ማድረግ ማትፈልገው የምትፈራው ሃናም ዘላ መኪና ውስጥ ነበር የገባችው። ይሄ ነገር ግን ስህተት እንደሆነ ተረድታለች። ቁጭ ብሎ እየጠበቃት ያለው ሂሮ ነበር። በዚህም እሱን ለማግኘት ካላት ሀሳብ የተነሳ በሷ ፋንታ እሷ ነኝ ብላ ጓደኛዋ አይሪን እንድትሄድላት ዶክተሯን ነበር የጠየቀቻት። ጓደኛዋ እንዲሁም ዶክተሯ አይሪን በዚህ ሀሳብ ተስማምታ ነበር። የሂሮን ምልክት ከነገረቻትን በኋላ ወደ ሆቴሉ ትሄዳለች። ስታየው ግን አይሪን ትደነግጣለች። ከድሮ ጀምሮ ትምህርት ቤት ውስጥ አንድ ላይ ነበር የተማሩት። ነገር ግን ለሂሮ ካላት ፍቅር የተነሳ ለመናገር እንኳን አይሪን ትፈራ ነበር። ታዲያ አሁን ሃና እሱን ልታገኝ እንደሆነ ባየችበት ጊዜ ደፍራ ሃና ነኝ ማለት የማትችለው አይሪን ነገሩ እንደማይሆንና እንደማትችል ለሷ መልእክት ትልክላታለች። በዛ ጊዜ ሃና የተናደደችው በሱካ ነበረ። ድጋሚ ከሂሮ ጋር ቀነ ቀጠሮ ይዛ ልታገኘው አልቻለችም። የሄዱትም መጠጥ ወደሚያቀርቡላቸው ሰዎች ጋር ነበረ። ታዲያ ዋና ባለቤቷም ከነሱ ጋር አብራ እንደምትሰራ ተስማማለች። ስራቸውን ጨርሰው እየተመለሱ ነበረ። ታዲያ እሱም መኪና ላይ ሆን
ታዲያ እሱ መኪና ውስጥ ሆኖ ሲያበረታታት የነበረው ዛሬ ያበላሸውን ነገር ይቅርታ ከጠየቃት በኋላ ድጋሚ ሄዳ ለምትወደው ልጅ ስሜቷ እንድትናገር ነበረ። በዚህም ሂሮን በመጨረሻ ልታገኘው የምትችለው እዛ የዱላ ሰይፍ የሚደባደቡበት ቦታ ነበረ። በጠዋት ትሄዳለች፣ ድብድቧንም ትጀምራለች። በመቀጠል ግን ማስኳን ካወለቀች በኋላ እሷ ሃና እንደሆነች እንዲሁም በጣም እንደምትወደው ነበር የነገረችው። ፊት ለፊቷ የቆመው ልጅ ግን እየሮጠ ነበር የወጣው። በዚህም ትደነግጣለች። ምላሽ ልታገኝ አልቻለችም ነበረ። ታዲያ ግን ማስኩን ባወለቀበት ጊዜ እዛ የመጣው በሂሮ ፋንታ ሱካ ነበረ። ሃናም በጣም አዝናለች። ወደ ስራም ትመለሳለች። ታዲያ ግን አንዲት ደንበኛ መታ ነበረ። ከብዙ አመታት በፊት ታላቅ እህቷ ወደዚህ ቦታ እየመጣች ከብርቱካን የተሰራ ቸኮሌት እንደምታቀምሳት፣ ታዲያ ግን አሁን የቀመሰችው ቸኮሌት የድሮ ጣዕም እንደሌለው፣ አሁን እህቷ ልትሞት ኮማ ውስጥ ስላለች ለመጨረሻ ጊዜ ይሄንን ብርቱካን በልታ ልትሸኛት እንደምትፈልግ ሴትዮዋ እየተናገረች ነበረ። አሁን ጣዕሙ ስለተለየባት ሱካን ካገኘችው በኋላ ሴትዮዋ ቁጭ አድርጋ እያወራችሁ ነበረ። ታዲያ ግን የድሮውን ጣዕም እንዴት ማምጣት እንዳለባቸው ግራ ገብቷቸዋል። ሃናም ያመጣችው ሀሳብ ከዚህ ቀደም እዚህ ቦታ ስትሰራ የነበረችውን ሴትዮ ማናገር ነበረ። ሴትዮዋ አርጅታ ነርሲንግ ሆስፒታል ውስጥ ብትገኝም ሲደወልላት ግን ቶሎ ወደ ቦታው ነበር የመጣችው። በእሷ እገዛ አማካኝነት ያንን የድሮውን የብርቱካን ቸኮሌት መስራት ችለው ነበረ። ልጅቷ ግን በቀመሰችው ጊዜ ልክ እንደ ድሮ እንደማይጣፍጥ ተናግራ ይቅርታ ትጠይቃለች። ሃና ከጓደኞቿ ጋር ሆና ያንን ቸኮሌት መስራት ደስታ ፈጥሮባት ነበረ። የፈለጉትን ውጤት ሊያመጡ አልቻሉም። ያቺ የረዳቻቸውን ሴትዮ ግን በተደጋጋሚ አመስግነው ይሸኟታል። ሴትዮዋም ስትናገር የነበረው ከዚህ ቸኮሌት መሸጫ የሱካ አባት በተደጋጋሚ እየመጣ ቸኮሌት እንደሚገዛ፣ ታዲያ እሱም በጣም እንደሚወደው ነበረ ስትነግረው የነበረው። ሱካ ግን ይህን በሰማበት ጊዜ ይሄ ታሪክ የሱ እንዳልሆነ እርግጠኛ ነበረ። በወጡበትም ሰዓት የታላቅ ወንድሙ ታሪክ እንደሆነ ሃና ትጠይቋለች። ሱካም እንደሆነ ይናገራል። ድሮ ወንድሙ ታማሚ በነበረበት ጊዜ አባቱ እንዳይከፋው በማሰብ ከቸኮሌት ሬስቶራንት የተለያዩ ቸኮሌት ለወንድምየው ያመጣ ነበረ። ሱካ ለመብላት ቢፈልግም አባቱን ቢጠይቀውም አባትየው ፈቃደኛ አልነበረም። ወንድሙ ግን ሁሌ እየደበቀ እያስቀመጠ ለሱ እንደሚሰጠው ነበር ሲነግራት የነበረው። እሷም ይህን ከሰማች በኋላ ቸኮሌቱን የሚመገበው ሰው ብቻ ደስተኛ እንደማይሆን፣ በእርግጠኝነት ቸኮሌቱን የሚሰጠውን ሰው ደስተኛ መሆኑ እንደማይቀር፣ እሱ ቸኮሌቱን ሲበላ ደስተኛ እንደሆነው ወንድሙ በመስጠቱ ደስተኛ እንደሆነ ነበር የነገረችው። ከቀናትም በኋላ ሱካ የደረሰበት ከዚህ ቀደም የነበረው የብርቱካን ቸኮሌት በሚሰራበት ጊዜ የሶይ ሚልክ ውስጡ እንደሚጨመር፣ በዚህም ሲጨምር የነበረው የሬስቶራንቱ ባለቤት እንደሆነና ታዲያ አሁን ሶይ ሚልክ መጨመር እንዳለባቸው ነበረ ሀሳብ ያመጣው። ከሷ ጋርም ወደ ከተማው እየተመለሱ ባቡር ውስጥ ነበሩ። አጠገቧም ቁጭ ብሎ ሲነግራት የነበረው ለሂሮ ሄዳ ስሜቷን ስትናገር በሂሮ ፋንታ በቦታው የነበረው እሱ እንደሆነ፣ ታዲያ ሁሉን ነገር እንደሰማ፣ በዚህም ይቅርታ እየጠየቃት ድጋሚ ለሂሮ ስሜቷን መናገር እንዳለባት፣ ታዲያ ግን ስሜቷን በመናገሯ ለምን እንደሆነ በማያውቀው ሁኔታ እሱ እንደከፋው እየተናገረ ነበረ። በዛ ሰዓት ግን ሃና ጭልጥ ያለ እንቅልፍ ነበር የወሰዳት። ታዲያ መስታወቱ ላይ ተደግፋ አልመች ሲላት እሱ ትከሻ ላይ ትተኛለች። በማያውቀው ሁኔታ ደስተኛ ሆኖ ነበረ። በመቀጠልም የሰሩትን አዲስ ሶይ ወተት የጨመሩበትን የብርቱካኑን ቸኮሌት ይዘው የታመመችው እህት ጋር መስጠት ችለው ነበረ። እህትየውም እንደቀመሰችው ድሮ የበላችሁ እንደሆነ እርግጠኛ እንደሆነችና እንደወደደችው ትናገራለች። ሰው ፊት ላይ ደስታ ስለፈጠሩ እነሱም ደስተኛ ሆነው ነበረ። አይሪንም ሱካ ዛሬ መታከም ስላለበት እንዲመጣ ስለነገረችው በቦታው ሄዶ ነበረ። በዛ ሰዓት የዛሬው ርዕስ ፍቅር ነበረ። ታዲያ እሱም ስለ ፍቅር መናገር በነበረበት ጊዜ አንዲት የሚያፈቅራት ሴት እንዳለች፣ ልቧ ግን የሌላ ወንድ እንደሆነ ነበር የተናገረው። ሕክምናቸውን ከጨረሱ በኋላ አይሪን ሂሮ ጋር መሄድ ፈልጋ ነበረ። ያደረሳትም ሱካ ነበረ። ታዲያ ሂሮም ወደ ውስጥ እንድትገባ ይጋብዛታል። እሱ ወደሚኖርበት ክፍል ካስገባትም በኋላ እስከ ዛሬ እንደምትወደው ስለሚያውቅ ለእሷ እድል መስጠት ፈልጎ ነበረ። በዚህም ይቀርባታል። በዛ ሰዓት ግን መቀራረብን የፈራችው አይሪን ትንቀጠቀጥ ጀመረ። እሷን ለማረጋጋትም የቀረባት ሂሮ ነበረ። ጥብቅ አድርጎም ያቅፋታል። በዛ ጊዜ ሃና ደግሞ ከሱ ጋር የዱላ ሰይፍ የምትወዳደርበትን ሰይፍ ለሱ ለመመለስ ወደ ቦታው እየሄደች ነበረ። ታዲያ ሂሮ አይሪንን ሲስማት ከሩቅ ነበር የተመለከተችው። ይህንን ስታይ ድርቅ ብላ ትቀራለች። ያኔ መጥቶ አይኗን የሸፈነው ሱካ ነበረ። ያየችውን ነገር ወደ ውስጥ እንዳታስገባና እንድትረጋጋ ሱካ እየነገራት በወሬያቸው መሀል የወረደችው አይሪን ነበረች። ታዲያ አይሪንም ሁለቱን ታያቸዋለች። ግንኙነታቸው ምን እንደሆነ ጠይቃ ነበረ። በመቀጠልም የመጣው ሂሮ ነበረ። ሂሮም ነገሩን ሲያይ የሆነ ነገር እንደተፈጠረ ገብቶት ነበረ። እሷ እንዳትዋረድ እንዲሁም የበታችነት ስሜት እንዳይሰማት ሱካ ሃና የሚወዳት ሴት እንደሆነች ነበር የተናገረው። ይህንን ከሰማች በኋላ ትደነግጣለች። ከዛ ቦታ ጎትታ ከወሰደችው በኋላ ለምን እንደዚህ አይነት ወሬ እንዳወራ እየጠየቀችው ነበረ። እውነት ለሷ ስሜት ካለውም ስትጠይቀው እሱ ግን ስሜቱን ከማመን ይልቅ በዛ ቦታ እንዳትዋረድና እንዳታፍር የውሸት እንደዋሸላት ይናገራል።
በንግግሩም ተናዳ ነበረ። አይሪንና ሂሮም ቁጭ ብለው በሚያወሩበት ጊዜ አይሪን ስትናገር የነበረው ለፍቅር ያላት አመለካከት ትንሽ እንደሆነ፣ እናቷ ሁሉ ጊዜ ፍቅረኛ እንደምትይዝ፣ ታዲያ ከፍቅረኛዋ ጋር ስትጣላ ግን በተደጋጋሚ ራሷን ለማጥፋት እንደምትሞክር፣ ታዲያ እናትየው እስክትድን ድረስ ደግሞ ስትንከባከባት የነበረችው ልጇ አይሪን እንደሆነች፣ በዚህ አጋጣሚ አንድ ቀን ላይ እናቷ ፍቅረኛ አግኝታ የምትወደው ሰው ጥላት እንደሄደች፣ ታዲያ እናቷ ካልወደደቻት ሌላ ሊወዳት የሚችል ሰው ይኖራል ብላ ስለማታስብ ለፍቅር ያላት አመለካከት ትንሽ እንደሆነና ከዛ ጊዜ ጀምሮ ብቻዋን እንደኖረች፣ ታዲያ ምንም ያህል ሂሮም ብትወደው ከሱ ጋር ግን የፍቅር ግንኙነት መጀመር እንደምትፈራ ትናገራለች። ሂሮም አንድ አይነት ቦታ አንድ አይነት ዓለም ውስጥ መኖራቸው ካልቀረ የሆነ አጋጣሚ አንድ ላይ እንደሚያደርጋቸው ተስፋ እንዳለ ይናገራል። በቀጣይ ጊዜም ሱካ ሰራተኞቹን እንዳለ ወደ ወይን እርሻ ሊወስዳቸው ነበረ። በዚህም የተነሳ ሂሮም እንዲመጣ ጋብዞት ነበረ። ታዲያ ወደ ቦታው ሂሮ ለመሄድ ተስማምቷል። እዛ በሄዱበት ጊዜ ጥሩ ጉዞ እያደረጉ ነበረ። እሱ ብቻውን ቁጭ ብሎ በነበረበት ሰዓት ሃና ይህንን እድል ማጣት ስለማትፈልግ ሄዳ ሂሮ ጎን ትቀመጣለች። ስትነግረው የነበረው የሬስቶራንቱ ባለቤት ሁለቱን አንድ ላይ ለማድረግ እንደሞከረ፣ በዚህም በተደጋጋሚ ግብዣው ላይ መምጣት እንዳልቻለች፣ ልጅቷ ግን እሷ እንደሆነች ትነግረዋለች። ይህንን ሲሰማ ደስተኛ ነበረ። ሁለቱ ቁጭ ብለው እየተሳሳቁ እያወሩ ነው። ከሩቅ የሚመለከታቸው ሱካ ግን በቅናት ቅጥል እያለ ነበረ። ሃናም የምትወደው ሰው እንዳለ እየተናገረች ነበረ። ሂሮም ሲናገር የነበረው የምትወደው ሰው በመወደዱ ደስተኛ ካልሆነ ያንን ሰው ከማጨናነቅ መተው ጥሩ ምርጫ እንደሆነ ነበረ ሲመክራት የነበረው። ታዲያ ግን ሂሮ በሱካና በሷ መካከል የሆነ ነገር ሊፈጠር እንደሚችል ስለገመተ እሱ መኪና ይዞ ስለመጣ ሂሮ ከሁሉም ሰዎች ጋር ከሄደ በኋላ ሁለቱ ብቻቸውን እንዲቀሩ ጊዜ አመቻችተው ነበረ። የስልኳን ዋልፐር ትመለከታለች። የምትወደው ቦታ ነበረ። አሁን የረገጠችውን ቦታ ፍጹም ይመሳሰል ነበረ። ታዲያ ሱካም ሲናገር የነበረው ስልኳ ላይ ተመልክቶ ይሄንን ቦታ ለማየት ፍላጎት ካላት እንድታየው ወደዚህ ይዟት እንደመጣ ይናገራል። እሷም አባቷ ፎቶግራፈር እንደነበረ፣ ታዲያ ይሄንን ቦታ ፎቶ እያነሳ ሲልክላት እንደነበር፣ አጠገቧ ሆኖ ባያሳድጋትም ሁሌ ለልደቷ ግን የተለያዩ ቸኮሌቶችና ፎቶዎችን እንደሚልክላት፣ በዚህ የተነሳ ቸኮሌት የመስራት ፍላጎት ውስጧ እንዳደረ ትናገራለች። አሁን ሂሮ ፍቅሯን እንዳልተቀበላትና የሚወደው ሌላ ሰው እንዳለ ስለገመተች ልቧ እንደተሰበረ ሲጠይቃት እሷ ግን ሁሉን ነገር እንደተወቹ ከዛ ባሻገርም ፍቅሯን ለመናገር ከሱ ጋር አይን ላይን የመታየት ልምምድ እንደነበራት ከዚህ በኋላ ከሱካ ጋር መለማመድ አስፈላጊ እንዳልሆነ ነበር የነገረችው። እሱ ቢስማማም በግንኙነታቸው መራራቅ ግን በጣም ከፍቶት ነበረ። ሂሮ የነበረው ከአይሪን ጋር ነው። ቁጭ ብለው አይስክሬም እየተመገቡ ነበረ። ታዲያ ያኔ ሁለት ጥንዶች ወደ እነሱ ከቀረቡ በኋላ ፎቶ እንዲያነሷቸው ነበር የጠየቋቸው። እሺ ብሎ እሱ ፎቶ ያነሳቸዋል። በመቀጠልም ጥንዶቹ በምላሹ ሁለቱ ጥንድ ስለመሰሏቸው ፎቶ እናንሳችሁ ይሏቸዋል። አይሪን ግን ከሱ ጋር መቀራረብን ስለፈራች እየሮጠች ትሄዳለች። ሂሮም ይከተላታል። ሂሮም እንደምትወደው ነበር የጠየቃት። እሷም እንደዚህ የምትሆነው ስለማትወደው ሳይሆን ስለምትወደው እየተጨናነቀች እንደሆነ ነበር የተናገረችው። ከሂሮ ጋር ባለመሆኗ የከፋት ሃና መጠጥ እየጠጣች ስክር ብላ ነበረ። ሊፍት ውስጥ በምትገባበት ጊዜ የተከተላት ሱካ ነበረ። ታዲያ ሊፍቱ ተጨናንቆ ነበረ። ሁለቱ ይቀራረባሉ። አይን ላይን ሲተያዩ እንደተለመደው በጣም እየጨነቀው ነበረ። ታዲያ ሰዎቹም ከወረዱ በኋላ ከሷ ጋር ጊዜ ለማሳለፍ እሷ ጋር መቅረት ቢፈልግም የሚወርድበት የሆቴል ክፍል ስለደረሰ ወርደው ነበረ። በቀጣይ ቀንም ሁሉንም ሰው ሱኬ የወሰደው በበሽታ አማካኝነት የወጣችው ማናጀራቸውን ለማግኘት ነበረ። ታዲያ ሴትዮዋም ሁሉንም ስታገኛቸው ደስ ይላታል። በቅርቡ በደም ግፊቷ አማካኝነት የአይን ብርሃኗን ልታጣ ስለምትችል የምታየውን ነገር እንዳለ ቦታ እንደምትሰጠው ትናገራለች። ታዲያ ጥሩ ጊዜ ያሳልፋል። በመቀጠል ሴትዮዋና ሃና አንድ ላይ እያወሩ እያለ በድብቅ ቸኮሌቱን ወደ ድርጅቱ የምታመጣው እሷ እንደሆነች እንዳወቀችባት፣ ታዲያ ሁሌ ለማድረስ ስትመጣ እንደተመለከተቻት ትነግራታለች። ነገር ግን ህይወት በጣም አላፊ እንደሆነ ዛሬ ላይ ማድረግ ያለባትን ነገር እንድታደርግና እንዳትፈራ ነበረ ስትመክራት የነበረው። ወደ ከተማውን ከተመለሱ በኋላ ሱካ የወንድሙ ሙት ዓመት ስለደረሰ ከአባቱ ጋር መቃብር ስፍራ ለመጎብኘት ሄደው ነበረ። በዚህም ሲናገር የነበረው ሱካ በቅርቡ የቸኮሌት ውድድር ስላለ እዛ ውድድር ላይ ሬስቶራንቱን ወክሎ ሊወዳደር እንደሆነ ነበረ። አባትየው ግን ይህን ሲሰማ እያንዳንዱ ቸኮሌት ሬስቶራንት ውስጥ ያሉት ያን ያህል ለሀገሪቱ አስፈላጊ ስላልሆነ ሬስቶራንቱን ለመዝጋት ሀሳብ እንዳለው አባትየው ይናገራል። ይህንን የሰማው ሱካ ግን በጣም ደንግጦ ነበረ። ያ የቸኮሌት ሬስቶራንት ግን ጃፓን ውስጥ አለ የተባለ ስለሆነ መዝጋት ያልፈለገው ሱካ አባቱን ቢለምነውም አባቱ ግን አልፈቀደለትም ነበረ። በመቀጠልም ሂሮን ለማግኘት የሄደችው ሃና ነበረች። ሴትዮዋ ባለቻት መሰረት ስሜቷን ለመናገር ተዘጋጅታለች። ታዲያ ግን እንደገባች የሳማት ሂሮ ነበረ። ይሄንን ደግሞ የከፋውና ዛባር ለመዝናናት የሄደው ሱካ ተመልክቶ ነበረ። ታዲያ በጣም ተናዶ ይወጣል። ነገሩ ግን እንደዛ አልነበረም። እሷ በቦታው
ስትሄድ ሂሮ በጣም ሰክሮ ነበረ። ታዲያ እሷ አይሪን መስላው ነበረ ሊስማት የተገደደው። በመቀጠልም ሱካ በቀጣይ ቀን አባቱ ጋር ከሄደ በኋላ የመጨረሻ እድል እየለመነ ይጠይቀዋል። አባትየውም ያዝንለትና ውድድሩ እንዲወዳደር ነበር የፈቀደለት። ለዚህ ቸኮሌት ውድድርም የሚሆን ሬስቶራንት ውስጥ የምትሰራው አንደኛዋ ሼፍ ያማረ የአበባ ቸኮሌት እንደምትሰራ ትናገራለች። ይህንን የሰማው ሱካ ግን ለውድድሩ የሷ ቸኮሌት እንደማይቀርብና ባይሆን በድብቅ ቸኮሌቱን የሚያመጣው ሰውዬ ድርጅታቸውን ወክሎ እንደሚወዳደር ነበር የነገራት። ልጅቷም ይህንን ስትሰማ ትከፋለች። ለብዙ ዓመታት በቂ ሆና ለመገኘት እንደሞከረች አሁን ግን በማይታወቅ ሰው እንደተበለጠች እየተናገረች ነው። ይሄንን የሰማችው ሃናም በጣም ታዝንላታለች። በዚህም ያንን ቸኮሌት የሚሰራውን ሰው እንደምታውቅና ከዛ ሰው ጋር እንድትገናኝ እንዲሁም ያ ሰውዬ እንዲያስተምራት ጊዜ እንደምታመቻች ትነግራታለች። በዚህም በቀጣይ ቀን ሆን ብላ የሆነ ሰው ካሜራ ላይ እንዲቀረጽ ካደረገች በኋላ በመቀጠል ደግሞ በማይክ የምታወራ መስላ እሷ ቸኮሌት አሰራሩን በደንብ ስለምታውቀው እያንዳንዱን ነገር እየተናገረች እያለማመደቻቸው ነበረ። ሁሉም ደስተኛ ነበሩ። ይህንን የተመለከተው ሱካም ደስተኛ ነበረ። እነሱን አስተምራ ጨርሳ በምትወጣበት ጊዜ እየገባችው ወደ ሱካ ክፍል ነበረ። ታዲያ ጠረጴዛው ላይ ተመለከተችው። ይሄ ሬስቶራንት እንደሚዘጋ የሚያሳይ ወረቀት ነበረ። በዚህም በጣም ትናደዳለች። የሱካ ዘመዱ ሁሉን ነገር ካጣራ በኋላ እሷ በኮምፒውተር አማካኝነት ቪዲዮ አገናኝታ ስታወራ ኢንተርኔት እንዳላበራች፣ ታዲያ ያ ቪዲዮ የውሸት እንደሆነና እሷ ቸኮሌቱን ስለምታውቀው አሰራሩን ስትናገር እንደነበር አውቆባታል። ይሄን ሁሉ ነገር ሱካ አገጣጥሞት ነበረ። ለስራ ባልደረቦቿም ይናገራል። ታዲያ እሷ ስራ ጨርሳ ወደ ውስጥ በመገባበት ጊዜ አፍጥጠው ሲመለከቷት እንደተለመደው የልብ ምቷ ጨምሮ ነበረ። እየሮጠችም ትወጣለች። የተከተላት ሱካ ነበረ። ለምን ማንነቷን እንደደበቀች በጣም ጎበዝ እንደሆነችና ራሷን መደበቅ እንደሌለባት እየነገራት ነበረ። በዚህም ግን እሷ ሆን ብሎ የቸኮሌት አሰራሩን ለመስረቅ እንደፈለገ፣ ታዲያ አሰራሩን ካወቀ በኋላ ደግሞ ሬስቶራንቱን ሊዘጋ እንደሆነ እንደደረሰችበት ትናገራለች። በደንብ ሊያስረዳት ቢፈልግም ግን ጭራሽ አልሰማችሁም ነበረ። ወደዛ ሬስቶራንት ከመጣችም ቀናቶች ያልፋሉ። ውድድሩ ግን እየደረሰ ነበረ። የሬስቶራንቱ ሰራተኞችም ሲናገሩ የነበረው ይህንን ሬስቶራንት ለማዳን ሃና የምታስፈልግ ከሆነ እሷን እንደምንም ብለው ለምነው እንደሚያግዟትና እዚህ መታ መወዳደር እንዳለባት፣ ታዲያ እንዲመልሳት ነበረ ሱካን ሲጠይቁት የነበረው። በዛ ሰዓት ግን የሷ ደብዳቤ ነበር የደረሳቸው። በሚያነቡበትም ጊዜ ከልጅነቷ ጀምሮ እናቷን ካጣች በኋላ ሰውን የማየት ፍርሃት እንዳለባት፣ ታዲያ ያኔ የሬስቶራንቱ ባለቤት ተቀብለዋት ውድድር ስላሸነፈች በድብቅ ስትሰራ እንደነበረ፣ ነገር ግን እዚህ በአስተናጋጅነት በምትሰራበት ጊዜ ከነሱ ጋር ተቀራርባ ጥሩ ጊዜ እንዳሳለፈች ስለዋሸቻቸውም ይቅርታ ትጠይቃለች። እሷን ለመፈለግ ወደ ቤቷ በሚሄድበት ጊዜ ግን ሊያገኛት አልቻለም። የኮስታሪካን ሀገር ቦታዎች የተለያዩ ነገሮች የሚያሳይ መጽሔት ነበረ። በሚያስታውስበትም ጊዜ ኮስታሪካ ውስጥ አንድ ተክል እንደሚበቅል፣ ይሄ ተክል ደግሞ ቸኮሌት ለመስራት በጣም አስፈላጊ እንደሆነ የነገራትን ነው። በዚህም እሷ ወደዛ ሄዳ ነበረ። እሷን አግኝቶ የመመለስ ሀሳብ ቢመጣለትም የእሱ ቦታ እንዳልሆነ የተረዳው ሱካ የሄደው ሂሮ ጋር ነበረ። በዚህም ሄዶ ሃናን እንዲመልሳት ይጠይቀዋል። ሂሮ ግን ለምን እሱ ማድረግ እንዳለበት ይጠይቃል። በዚህም ሱካ ሁለቱ ሲሳሳሙ እንዳያቸው ነበር የተናገረው። ነገር ግን ሂሮ ነገሩን በስነ ስርዓት እንዳልተረዳው ለሱካ እያሳወቀው ነው። ያኔ እሷ በመጣችበት ጊዜ ሰክሮ እንደነበረ፣ አይሪን እንደመሰለችውና ሊስማት ሲል ግን በጊዜው እንደገፈተረችው፣ በመካከላቸው ምንም ሳይፈጠር እንዳስቆመችው፣ ታዲያ ግን ወደ ራሱ ሲመለስ በተደጋጋሚ ይቅርታ እንደጠየቃትና እሷም ለአይሪን ስሜቱን እንዲናገር እንደመከረችው ነበረ ሂሮ ያሳወቀው። ሱካም ይህን በሰማበት ጊዜ በጣም ይደሰታል። ከዛ ባሻገርም ሃና ለሂሮ የነገረችው ያኔ ህይወቷን ካዳነላት ጊዜ ጀምሮ እሱን እንደወደደችው፣ አሁን ግን ሌላ ሴት ከወደደ ፍቅሩን መናገር እንዳለበት ነው። ይህንን የሰማው ሂሮ እውነቱን ይናገራል። ያኔ ህይወቷን ያዳነላት ሱካ ነበረ። ታዲያ ሱካ ይሄ ሂሮ የሚለውን የሰይፍ ማስቀመጫ እንደ ስጦታ ለሱ ሊሰጠው መንገድ ላይ እሷ ልትገጭ ስትል መኪና እንዳገኛትና በዚህ አጋጣሚ እንዳዳናት፣ ታዲያ ስም ተሳስታ እንደሆነ እንጂ ከመጀመሪያው ያዳናት ሱካ እንደሆነ አሳውቋት ነበረ። ወዲያውም ወደ ኮስታሪካ እሷን ለማግኘት ይከተላት ጀመረ። በቦታው ትደርሳለች። እሱም ተከትሏት መድረስ ችሎ ነበረ። ነገር ግን ከባሱ ልክ እንደወረደች በቦታው ያሉ ሌቦች እቃውን እንድታመጣና እንደሚሰርቋት እየነገሩ በቢላ እያስፈራሯት ነበረ። ያኔ የደረሰው ሱካ ነው። እያንዳንዱን ሰውም ይደበድብላታል። በመቀጠልም የተባለውን ተክል ለማግኘት ነበር የሄዱት። በሄዱበት ጊዜ ግን ተክሉን የምትሸጠዋ ሴትዮ ስትናገር የነበረው የድሮ የሬስቶራንቱ ባለቤት እዚህ እንደመጣ፣ ታዲያ በዛን ጊዜ የሚያድገው የኳካዋ ፍሬ
በጣም እየተበላሸ እንደነበረ በዚህም ሰውየው ከተበላሸው ውስጥ አንድ እየለቀመ ሲሰራ እንደነበረና ለመጀመሪያ ጊዜ ለከተማው ቸኮሌትን እንዳስተዋወቀ በዚህም እንዳይበላሽ ብሎ ከዛው ካካዋ ፍሬ ከተበላሸው ሰራ እንጂ ለየት ያለ ነገር እንደሌለ ነበር ያሳወቁት። ለየት ያለ ተክል እንደሌለ ነበር ሴትዮ ያሳወቀቻቸው። እነሱም ይህን ሲሰሙ በጣም ይገረማሉ። ታዲያ የቸኮሌቱ ስም ራሱ ተስፋ ለመቁረጥ እንደሆነ የተረዳችውና የተማረችው ሃና አብረው እንዲሰሩ እጇን ነበር የዘረጋችለት። ከመጨበጥ ይልቅ ግን ጥብቅ አድርጎ ነበር የያዛት። ኮስታሪካ ውስጥ አብረው ጥሩ ጊዜ ሊያሳልፉ ሲሉ ግን ለሱ ስልክ ይደወልለታል። አባቱ የልብ ድካም ይዞት ሆስፒታል እንደገባ በዚህም እየሮጠ ወደ ቦታው በሚሄድበት ጊዜ አባትየው ጥሩ ጤንነት ላይ ነበረ። ነገር ግን አሁን አባቱን ወክሎ ድርጅቱን ማስተዳደር ነበረበት። በቀጣይ ቀንም ድርጅቱን ቦርድ ስብሰባ ከጠራ በኋላ ከዚህ በኋላ አባቱን እሱ እንደሚወክል እየተናገረ እያለ የገባው ዘመዱ ነበረ። ታዲያ ዘመዱ ሆን ብሎ ከስር ሼሮችን እየገዛ ከአባትየውና ከልጅየው ድርጅቱን ለመቀማት እየሞከረ ነበረ። አሁን እሱ ያለው ሼር በጣም ብዙ ነው። ታዲያ ግን ሱካ ተስፋ መቁረጥ አልፈለገም። እያንዳንዱ ሰዎች ጋር እየደወለ ትናንሽ ሼሮችን መግዛት ችሎ ነበር። ከጓደኛው ሂሮ ጋር በሚያወሩበት ጊዜ ግን ሂሮ የመከረው የሬስቶራንቱ የድሮ ባለቤት የሟቹ ሰውዬ ሚስት እሷ ትልቅ ሼር እንዳላት እሷን ማሳመን ከቻለ ትልቅ ሼር እሱም ስለሚኖረው እሷን ማናገር እንዳለበት ያሳውቀዋል። ታዲያ ውድድሩም ቀን እየደረሰ ስለሆነ ለመለማመድ የመጣችው ሃና ነበረች። ሁሉም ጓደኞቿ መነጽር አድርገዋል። የሰው አይን ማየት ስለምትፈራ ነበረ። በዚህም በጣም ደስተኛ ሆና ከነሱ ጋር ትለማመድ ጀመር። ታዲያ የውድድሩ ቀን አንድ ቀን ነበር የደረሰው። ሃና ለመወዳደር ብትሄድም ያን ቀን ደግሞ የቦርድ ስብሰባ የነበረው ሱካ ውድድሩ ላይ ሊመጣ እንደማይችል ሁለቱም ግን በሜዳቸው ማሸነፍ እንዳለባቸው ነበር የመከራት። ታዲያ ወደ ሁሉም ቦርድ ስብሰባ ከሄደ በኋላ ቸኮሌት መብላት ምን ያህል ደስተኛ እንደሚያደርገው የዛ ሬስቶራንትን ጥቅም እያንዳንዱን ነገር ለቦርድ ተሰብሳቢዎቹ እያስረዳ ነበረ። ታዲያ ሁሉም ተሰብስበዋል። ነገር ግን በዚህ ሰዓት ያስታወሰው ሃናን ነበረ። ከድርጅቱ የበለጠ እሷ እንደምታስፈልገው በመረዳትም ሮጣ ይወጣል። ያኔ ማይኩን ያነሳችው የድሮ የሬስቶራንቱ ባለቤት ሚስት ነበረች። እሷም ሱካ ቀድሞ መጥቶ እንዳዋራት በዚህም የተነሳ ቸኮሌት ምን ያህል የሚወዱትን ሰው መግለጫ እንደሆነ እንዳስተማራት በዚህ የተነሳ ከሱ አጠገብ እንደምትቆም ትናገራለች። አሁን ትልቅ ሼር ያለው ሱካ ነበረ። ታዲያ እሱን ሊያስወግደው የፈለገው ዘመዱ ደግሞ ኮምሽሽ ይላል። በዚህም ሃና ቸኮሌቷን ጨርሳ ንግግር የምታደርግበት ሰዓት ነበረ። ጓደኞቿም አይን ማየት የምትችለው የሱካን ብቻ እንደሆነ ስለተረዱ መነጽር አድርገው የሱን ፎቶ ግን በእጃቸው ይዘው ያሳዩት ነበር። ታዲያ ግን ቀና ስትል ሁሉም ሰው አፍጥጦ እሷን ይመለከታታል። ልቧ ይደነግጥ ጀመረ። እጆቿም እያላቧት ነበር። በዛ ሰዓት ግን እየሮጠ የመጣው ሱካ ነበር። እሱን ስታይም ራሷን ተሰበስባለች። በዚህም ስለ ቸኮሌቱ ከአባቷ ጋር ስለፈጠረባት ግንኙነት ሰዎች ላይም ስለሚፈጥረው ነገር ጥሩ ንግግር ማድረግ ችላ ነበር። አድናቆትንም አትርፋለች። ጨርሳ ከዛ በወጣችበት ጊዜ እየሮጠች ሄዳ ሱካን ነበር ያቀፈችው። ታዲያ ፍቅራቸው በርትቶ ነበር። አንድ አመትም ያልፋል። ከአንድ አመት በኋላ ግን የሰርግ ቀናት ቆርጠው ነበር። አባቱም ከኮማ ይነቃለታል። በዚህም ደስተኛ ነበሩ። ታዲያ ከአንድ አመት በኋላ ውጭ ሀገር ተምራ የመጣችው ደግሞ አይሪን ነበረች። በዚህም የሰርግ ዝግጅቱ ላይ በተቀመጠችበት ጊዜ ተቀመጠችው ከሂሮ አጠገብ ነው። አሁን ፍቅር እንደሚገባት ሰውን ማፍቀር እንዳለባትና ከሂሮ ጋር ለመሆን ስለወሰነች እጇን ትዘረጋለታለች። እሱም በደስታ ይጨብጣታል። ከዚህ በኋላ እነሱም ፍቅረኛሞች እንደሚሆኑ ተነጋግረው ነበር። በመቀጠልም የሙሽራ ቀሚሷን ለብሳ ወደ ውስጥ የገባችው ሃና ነበረች። ትንሽ ከተራመደች በኋላ ግን ሰዎች እንዳለ አፍጥጠው እየተመለከቷት ነበር። ከዛ በላይ መራመድ እንደማትችል የተረዳው ሱካም ወደ እሷ ነበር የቀረበው። ከዛም ቦታ እየሮጠ ይዟት ይሄዳል። ታዲያ ሁለቱም በመካከላቸው የየራሳቸው በሽታ እንዲሁም ልዩነት አላቸው። ነገር ግን አሁን ላይ አንድ ሆነው ነበር የተገኙት። በዚህ ቆንጆ አስተላለቅ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።